አስክሬን በቤት አስቀምጠው ለምርጫ የወጡት የቤተሰብ አባላት በሰሜን ሸዋ ሲያዳብሩ ዋዩ ወረዳ አባያ ቀበሌ ሳክላ ምርጫ ጣቢያ እጅግ ልብ የሚነካ ታላቅ የዜግነት ኃላፊነት የታየበት ክስተት ተመዝግቧል ሲል የኢትዮጵያ ዜና አገልግሎት ዘግቧል። ልጃቸው በሞት የተለየባቸው ቤተሰቦች አስክሬን በቤት አስቀምጠው 7 የቤተሰብ አባላት በማለዳ ወደ ምርጫ ጣቢያ አምርተዋል ሲል ገልጿል። በቦታው የነበረው ማህበረሰብም ሀዘናቸው ጥልቅ ክብር በመስጠት ሰልፍ ሳይጠብቁ ቅድሚያ ሰጥተዋል። ድምጻቸውን ከሰጡ በኋላ ወደ ለቅሶ ቤታቸውም ተመልሰዋል። ይህ ተግባር ህዝባችን በምርጫው ሂደት ላይ ያለውን ጽኑ እምነትና ለሀገሩ ያለውን የላቀ ክብር በተግባር ያረጋገጠበት ያው ምስክር ነው ሲሉ አስተያየታቸውን የሰጡ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ናቸው። የዚህ ዜና ዘገባም የኢትዮጵያ ዜና አገልግሎት ነው። ጋዜጠኞች ምርጫውን ለመዘገብ ሲንቀሳቀሱ ክልከላ እንደገጠማቸው ምርጫ ቦርድ አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ በቦታው በቦርዱ ተመዝግበው ሲንቀሳቀሱ የነበሩ መገናኛ ብዙሃን በውስን አካባቢ ስራ እንዳቆሙ አስታውቋል። ትናንት እሁድ ኢትዮጵያ ኢንሳይደር የተባለው መገናኛ ብዙሃን ዘጋቢዎች የምርጫ ዝግጅቱን ለማቃኘት በምርጫ ጣቢያዎች ሲንቀሳቀሱ ከምርጫ አስፈጻሚዎችና ጸጥታ ኃይሎች ክልከላ እንደተደረገባቸው አስታውቋል። በልደታ ክፍለ ከተማ ወረዳ 7 ሁለት የብልጽግና ፓርቲ ታዛቢዎች መሆናቸውን የገለጹ ግለሰቦች ከበላይ ትዕዛዝ እስኪሰጣቸው ድረስ ክልከላ ካደረጉ በኋላ ፈቃድ ቢሰጡ ምስል መቅረጽ ግን እንደከለከሉ ገልጿል። በየካ ክፍለ ከተማ ወረዳ 6 በአንድ የምርጫ ጣቢያ የጸጥታ ኃይሎች ተመሳሳይ ክልከላ ማድረጋቸው መገናኛ ብዙሃኑም አስታውቋል። በቂርቆስ ክፍለ ከተማ ደግሞ ጥበቃ ለማድረግ የተሰማሩ የፖሊስ አባላት ምንም እንኳን በምርጫ ቦርድ ለዘጋቢዎቹ የተሰጠ መታወቂያ ቢመለከቱም በስፍራው መዘገብም ሆነ ፎቶ ማንሳት ከልክለዋል ብሏል። ኢትዮጵያ ኢንሳይደር በለሚ ኩራ ክፍለ ከተማ ተመሳሳይ ክልከላ እንደገጠመውም ገልጿል። ቢቢሲ ምርጫውን በአገር ውስጥ ለመዘገብ ፈቃድም አልተሰጠውም። ቦርዱ መገናኛ ብዙሃንን በተለያዩ አካባቢዎች ለመዘገብ ደብዳቤ እንዲጽፍላቸው መጠየቃቸውን ጠቁሞ መገናኛ ብዙሃኑ ከስራ ማስቆም የተሳሳተ ነው ብሏል። አክሎም የኢትዮጵያን የምርጫ ፖለቲካ ፓርቲ ምዝገባና የምርጫ ስነ ምግባር መሰረት ማንኛውም ሰው ቦርዱ በሕግ የተሰጠውን ኃላፊነት ሲያስፈጽም የመተባበር ግዴታ አለበት በማለት አሳስቧል። ቦርዱ ምርጫውን እንዲዘግብ 68 መገናኛ ብዙሃንንና 1815 ጋዜጠኞችን መመዝገቡን ገልጿል። እነዚህ ባለሙያዎች በምርጫ ጣቢያዎች 200 ሜትር ንፍቀ ክበብ ውስጥ ገብተው መዘገብ የሚያስችላቸው መለያ ባጅ መስጠቱን ተናግሯል። የምርጫ ታዛቢዎች ድብደባ እንደተፈጸመባቸው ፓርቲው ከሰሰ። በማዕከላዊ ኢትዮጵያ ወልቂጤ ምርጫ ጣቢያ የምርጫ ታዛቢዎች ተደብድበው ከምርጫ እንዲወጡ ተደርገዋል ሲል ጉጉት ፓርቲ ገለጸ። ፓርቲው በኦፊሻል ፌስቡክ ገጹ እንዳብራራው ፓርቲው ይንቀሳቀስበት የነበረው ሞተር ተነጥቋል። የምርጫ ወረቀት በፌስታል ይዘው ሲበትኑ ተመልክተናል። ለምርጫ ቦርድም ምርጫው እንዲቆም አሳውቀናልም ብሎ ከምርጫ ቦርዱ አፋጣኝ ምላሽ እንደሚፈልግ አስታውቋል። በስፍራው የምትገኘው የሪፖርተር ዘጋቢ የማዕከላዊ ኢትዮጵያ ክልል ዋና ምርጫ አስተባባሪ አቶ ነጋሽን አነጋግራቸው በሰጡት ምላሽ ጉጉት ፓርቲ በማዕከላዊ ኢትዮጵያ ወልቂጤ ከተማ ምርጫ ጣቢያ የምርጫ ታዛቢዎች ተደብድበው ከምርጫ እንዲወጡ ተደርገዋል ማለቱን ተከትሎ ወደ ቦታው አስተባባሪዎች ልከው እንዳጣሩ ምንም ነገር እንዳልተደረገ ማረጋገጣቸውን ተናግረዋል። ፓርቲው ይሆናል ባለበት የምርጫ ጣቢያ 2 ታዛቢዎች እንደነበሩ የገለጹት ዋና አስተባባሪው ፓርቲው የተናገረው ከእውነት የራቀ መሆኑንም አክለዋል። ሌላው ሱልካ በተባለ ጣቢያ አካባቢ ፓርቲው ታዛቢ ባጅ ስለተጠየቀ አኩርፎ ከመውጣቱ ውጪ ሌላ የተፈጠረ ነገር እንደሌለም አስረድተዋል። የኢትዮጵያ ታሪካዊ ጠላቶች ምርጫው ሰላማዊ ሆኖ እንዳይካሄድ ኃይሎችን ገዝተው አሰማርተዋል ሲሉ ጠቅላይ ሚኒስትር አብይ የኢትዮጵያ ታሪካዊ ጠላቶች ሲሉ የጠሯቸው አካላት ሰላማዊ ምርጫ እንዳይካሄድ የገዟቸውን ኃይሎች በስፋት ማሰማራታቸውን ገልጸዋል። ጠቅላይ ሚኒስትር አብይ በ7ኛው ጠቅላላ ምርጫ በትውልድ ቀያቸው በሻሻ ድምጽ ከሰጡ በኋላ ለጋዜጠኞች በሰጡት ቃለ ምልልስ ላይ ታሪካዊ ጠላቶች ያሏቸውን ኃይሎች በኢትዮጵያ ውስጥ ዲሞክራሲያዊ ምርጫ ማካሄድ እንደማይቻል እምነት እንድንይዝ ሙከራ አድርገዋል ብለዋል። ጠቅላይ ሚኒስትር የኢትዮጵያ ሕዝብ ዲሞክራሲያዊ ስርዓት ኢትዮጵያ ውስጥ ለመገንባት የሚፈልገውን ለመወሰን መካሪ ገሳጭ እንደማያስፈልገው ማለዳ ድምጹን ለመስጠት በመውጣት አሳይቷል ሲሉ ተናግረዋል። የ7ኛውን አገራዊ ምርጫ ድምጽ አሰጣጥ ዛሬ ከማለዳው 12 ሰዓት ጀምሮ እየተካሄደ ሲሆን ጠቅላይ ሚኒስትሩ በጅማ ዞን በሻሻ ወረዳ ተገኝተው መርጠዋል። በመላው ኢትዮጵያ 7ኛው አገራዊ ምርጫ ድምጽ የመስጠት ሂደት እየተካሄደ ቢሆንም በሀገሪቱ ትላልቅ የሚባሉ አማራና ኦሮሚያ ክልል ውስጥ በርካታ አካባቢዎች አሁንም በከባድ ግጭትና አለመረጋጋት ውስጥ እንደሚገኙ በመንግስትና በተለያዩ ወገኖች እየተዘገበ ነው። በዚህ
የታሪክ ምዕራፍ ላይ በትውልድ ቀያቸው በሻሻ ተገኝተው ድምጻቸውን የሰጡት ጠቅላይ ሚኒስትር አብይ አህመድ ግን በሀገሪቱ ላይ የተደቀነው ፈተና ከውስጣዊ ፖለቲካዊ ወታደራዊ ቀውስ ይልቅ ወደ ውጫዊ ኃይሎች ያዞረ ንግግርን አድርገዋል። ጠቅላይ ሚኒስትሩ ለጋዜጠኞች በሰጡት ቃል የኢትዮጵያ ታሪክ ጠላቶች ሰላማዊ ምርጫ እንዳይካሄድ የገዟቸውን ኃይሎች በስፋት አሰማርተዋል በማለት በቀጥታ ውጫዊ ኃይሎችን ተጠያቂ አድርገዋል። አክለውም እነዚህ ኃይሎች በኢትዮጵያ ውስጥ ዲሞክራሲያዊ ምርጫ ማካሄድ እንደማይቻል እምነት እንድንይዝ ሙከራ አድርገዋል ሲሉ ተናግረዋል። ይሁን እንጂ ጠቅላይ ሚኒስትሩ አስተዳደር የምርጫውን ሂደት ስኬታማነትና የውጭ ጠላቶች ሴራ መክሸፉን በከፍተኛ ሁኔታ ቢያጎላውም የምድር ላይ እውነታው ግን አሁንም ሀገሪቱ ታላቅ የውስጥ እርስ በርስ ግጭት አዙሪት ውስጥ እንደወደቀች የሚያሳይ ነው። ምርጫው እየተካሄደ ባለበት በዚህ ዕለት ጭምር በአማራና ኦሮሚያ ክልል ውስጥ በተለያዩ ዞኖች የታጠቁ ኃይሎች የመንግስት መከላከያ የሚያደርጉት ውጊያ መቀጠሉ እየተሰማ ሲሆን ይህም በነዋሪዎች ላይ ከፍተኛ የስጋት ድባብን ጥሏል። የብሔራዊ ምርጫ ቦርድ ራሱ አስቀድሞ እንደገለጸው ከትግራይ ክልል በተጨማሪ በአንዳንድ የአማራ ክልል አካባቢ በጸጥታ ችግር ምክንያት ምርጫው ሙሉ በሙሉ መካሄድ አልቻለም። ይህ ሁኔታ በጠቅላይ ሚኒስትሩ የታሪካዊ ጠላቶች ሴራ ትረካና በሀገሪቱ ውስጥ ባለው ተጨባጭ የውስጥ ጦርነት መካከል ያለው ከፍተኛ ልዩነት በግልጽ የሚያሳይ ነው ተብሏል። መዝገብ ላይ ስማቸው የሌሉ መራጮች ተገኝተዋል። በአዲስ አበባ በተወሰኑ ምርጫ ጣቢያዎች በመዝገብ ላይ ስማቸው ያልተገኘላቸው መራጮች ሳይመርጡ መመለሳቸው ተስተውሏል። የሪፖርተር ጋዜጣ የምርጫ ዘጋቢ በተለይም በአያት ጀሉድ መሃል ምርጫ ጣቢያ ይህ ችግር በስፋት የታየ ሲሆን በጣቢያው ባለው አዝጋሚ የድምጽ አሰጣጥ ሂደት ሳቢያ መራጮች ሲማረሩ ተስተውሏል ብሏል። በተጨማሪ ካርድ የጠፋባቸው መራጮች በምስክር እንዲመርጡ ቢፈቀድም በመረጃ እጥረት የተመለሱና በኦንላይን ተመዝግበው ማረጋገጫ ያጡ ዜጎች ሲቸገሩ ታይተዋል በማለት ዘግቧል። በአያት አምባሳደር ጣፎ መሃል ምርጫ ጣቢያ ደግሞ ረጅም ሰልፍ የተስተዋለ ሲሆን ሲቪል የለበሱ የጸጥታ አካላትም በጣቢያው ውስጥ ሲያስተባብሩ ተመልክተናል ብሏል። የኢትዮጵያ ብሔራዊ ምርጫ ቦርድ እንደገለጸው በኦሮሚያና በአማራ ክልል በተወሰኑ ቦታዎች የድምጽ መስጠት ሂደቱ ከተጀመረ በኋላ የተቋረጠባቸው የምርጫ ጣቢያዎች እንዳሉም ቦርዱ ገልጿል። ቦርዱ በጸጥታ ችግር ምክንያት 143 የምርጫ ጣቢያዎች በዛሬው ዕለት አለመከፈታቸውን አሳውቋል። አስተባባሪዎችን በተመለከተ ቦርዱ የሲቪል ልብስ የለበሱ ይህን ስራ እንዲሰሩ አይፈቅድም። በምርጫ ጣቢያ የሚገቡ ፈቃድ ያላቸው ብቻ ናቸው። በተወሰነ ሜትር ርቀት ከምርጫ ጣቢያ እንዲርቁ የምንፈልገው ስለዚህ ይህ ለኛ ስለተገለጸልን ክትትል አርጎ ቦርዱ የእርምት እርምጃ የሚወስድ ይሆናል ሲሉ ተናግረዋል። ሰባተኛው ሀገር አቀፍ ምርጫ ድምጽ የመስጠት ስራው ተጠናክሮ ቀጥሏል። እነዚህ ለዛሬ ያዘጋጀናቸው ዋና ዋና የዜና ዘገባዎች ነበሩ። ዜናዎቹ በተመጣጣኝና በተረጋገጠ መረጃ ለመቅረብ እንተጋለንኛ። የእርስዎንም አስተያየት በኮሜንት ያጋሩን። ቪዲዮውን ይውደዱ፣ ያጋሩና ማልቲቪ ለተጨማሪ ወቅታዊ ዜናዎች ሰብስክራይብ ማድረጉን አይርሱ። እስከምንገናኝ ድረስ ቸር ቆዩን። እንኳን ደህና መጣችሁ ወደ ማልቲቪ። ዜና፣ መዝናኛ፣ ወቅታዊ ጉዳይ ሁሉም ባንድ ቦታ፣ ፈጣንና እውነተኛ መረጃ ከኛ ዘንድ ያገኛሉ።